ሰይጣን ነህ። እሺ እሺ ነኝ ሰይጣን ግን አንቺ ስምሽን ስታይ በጣም ያስቃል። ከአንቺ በላይ ሰይጣን የተላበሰው ሰው አለ? ትሰምኛለሽ? ከዚህ በኋላ እኔን ለመጋፈጥ ትሞክሪ ደፋሽ። የትስ ቢሆን ምን አገባ? እናንተ ናችሁ ትሁት ባለችበት ሽጉጥ የተኮሳችሁት? የምን ሽጉጥ? እኔን ለማዋሸት አትሞክሪ ቲና። እናንተ ናችሁ አይደል? ስለምን እንደምታወራ ምንም የማውቀው ነገር የለም። እባክህ እንደዚህ አትይኝ። እኔ ምንም አላውቅም አልኩህ እኮ። እሺ ካልሽ ቆይ ስለ ቤቱ ጉዳይ ምን እያሰብሽ? ማለት አልገባኝም። ምን ማሰብ አለብኝ? አላውቅም። ቤት መከራየት ወይም ደግሞ ሌላ ነገር። ቤትን ያስኩብህ አይደል? ይቅርታ። እኔ እንደዛ አላልኩኝም ቲና፣ ግን ያሰብሽው ነገር ካለ ልጠይቅሽ ብዬ ነው። ዳኒ፣ እኔ ቤት ተከራይቼ አልኖርም። የሚገባኝ ቤት አለ። እሱን ደግሞ የራሴ አድርገዋለሁ። ስለነ ካሌብ ቤት ነው እንደምታስብ? አዎ፣ ስለዛ ቤት፣ ስለ ድርጅቱና ስለ ገንዘቡ ነው ማሰብ የምችለው። አስበው ዳኒ፣ የዛን ቤት ንብረት አገኘን ማለት ድህነት ደህና ሰንብት ብለን ከዛ በሰላም መኖር ነው። እና ቆይ እሱን ለማድረግ ያሰብሽው ነገር አለ? እሱን አልነግርህም፣ ምክንያቱም አላምንም። ግን በቅርቡ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ወደዚህ ድራማ ዛሬ ተጠራው የሚለውን አብረን እናያለን። ተመስገን ካሌብና ትሁት ለምንድን ነበረ ያሰበ ነገር ግን ቲና መጣ አተረፈችው ማለት ነው። ፖሊስ መጣ እያሯሯጠችው ይዛ ሄደች። ቆይ ምን ተፈጥሮ ነው? ምን ሆነሻል? ፖሊስ አይቼ ነው ፖሊስ ወደ አንተ እየመጣ ነበረ እያለችው ነበር። እንዴት ስለው ባገላቸው እንኳን ሽጉጥ ብቻ ስለዝግት ትጠይቅበታለህ። አሁን ከዚህ መሄድ አለብን፣ ሮጥ እያለችው ስታሯሩጠው ነበር። ነገር ግን እሱ ማድረግ የፈለገው አልተሳካለትም። ዳንና ኤደን አንድ ላይ እያወሩ ነበር። ቆይም ለሰርጋችን ሚዜ የሚሆን ማነው? ምስክርስ የሚሆን እያለችው ስታወራ ነበር። ለእኔ ትሁት ትሆናለች፣ ለአንተ ደግሞ ካሌብ እያለች ስታወራ ነበር። እሺ ችግር የለውም እያለች ስታወራ እንደ አጋጣሚ ቲና ትሁት ትደውልለታለች። ትሁቴ እድሜሽ ረጅም ነው ስናነሳሽ እኮ ነው የደወልሽው እያለቻት ነበር። ትሁት በጣም ደንግጣና የመሳሪያ ድምፅ ስለሰማች በጣም ፈርታ እንደነበረው እሱ ይፈልግሻለሁ በጣም ፈርቻለሁ እያለችው ነበር። ከዛ ዳንና እየሮጡ እሷን ለማግኘት እየሄዱ ነበር። ትሁቴ በጣም ፈርታና ድንጋጤ ውስጥ ነበረች። እሺ መጣን፣ አሁን ተረጋጊ እያለቻት ነበር። ነገር ግን ቲና ቆይ አንተ እብድ ነው እንዴ? እንዴት ሊገላቸው ታስባለህ? እንዴት ይህንን ታደርጋለህ? ጅል ነገር ነው እንደጥሩና የማውቃት ስታናግረው ከዛ በያዘ መሳሪያ አናቷን ብሎ መሬት ላይ ትወድቃለች ቲና ማለት ነው። ነገር ግን ተመስገን ለወንድም ቁር ለሴቱም አይመለስም። ጨካኝና አረመኔ ነው እና እንዴት ባሽ ብትደፍረኝ ነው እንደዚህ የምታናግረኝ ብሎ ይመታትና መሬት ላይ ትወድቃለች ማለት ነው። ራሷን ለመሳት ስትሞክር ነበር። እሱ ምንም ከች ፈንክት አላለም። ምንሽ ነው ይቅርታ ብሎ እንኳን ሳይጠይቃት እንደዛ ካደረገ በኋላ እሷ ራሷን ይዛ መሬት ላይ ወድቆ እሱ ቆሞ ቀረ። ነገር ግን ምን አይነት ጭካኔ ነው! ባደረገው ነገር እንኳን አልተጸጸተም። ይቅርታ እንደመጠየቅ ጭራሽ እንኳን በኋላ ህይወትሽ ጣልቃ እንዳትገቢ በማለት እያስፈራራት ነበር ማለት ነው። ከዛ ቲና እንደምን ብላ ተጠቃች። ኤደንና ትሁት አባዬ ቤት ነበር እና ምን ተፈጠረ ልጄ እያለች ትሁት በጣም ፈርታ ነበር። አባዬ እየባባላት አባዬ የመሳሪያ ድምፅ ስለሰማች በጣም ደንግጣ ነው እና ካሌብ ልጄ ስለው ፖሊስ ጣቢያ ጥያቄ ተወስዶ እንደሆነ ነገረችው። እሺ ትሁቴ በቃ ለመረጋጋት ሞክሪ፣ አሁን ደህና ነሽ፣ ምንም አልተፈጠረም፣ ረጋ በይ እያላት ነበር። ትሁት ግን በጣም ፈርታና ስትንቀጠቀጥ ነበር። በጣም ፈርቼ ነበር አባዬ እያለች ስታወራ ነበር። እሺ አሁን ሁሉ ነገር ሰላም ነው፣ ግቢና እረፍት አድርጌ ልጄ እባክሽ እያለ ነበር። ትሁት ግን ፍራቻው በጭራሽ አልለቀቃትም። በቃ ተረጋጊ፣ ምንም ነገር አልተፈጠረም፣ ካሌብም አንቺም ደህና ናችሁ እያለችው ነበር። እሺ አባዬ አሁን እረፍት አድርጋለሁ፣ ወደ ሐኪም ቤት መሄድ አለብን እያለ ነበር። ቲና ራሷን በሳተችበት እንደምንም ብላ ትነቃለች።
ይኸውልሽ ምን ድረስ እንደሚሄድ ታውቂያለሽ። ከአሁን በኋላ ከኔ ጋር ለመሳበጥ እንዳትሞክሪ። አንተ ሰይጣን፣ አንተ ማትረባ ነህ፣ በጣም ጨካኝና አውሬ ነው ትለዋለች። አሁን ይልቅስ ውጭልኝ ከቤቴ እያላታል። ከዛ ቲና በጣም ትናደድና ተመስገንን ጥላ ከቤት ትወጣለች ማለት ነው። ነገር ግን አሁን ይህን ግልት ምንም አልመሰለውም። ከኔ ጋር ከተሳፈት የሚመጣውን ታውቂያለሽ ብቻ ነው ያለት። እስቲ ጥፋት ተሰርቶ እንኳን እባክሽ ይቅርታ እንኳን ማለት አልቻለም። አንተ ጨካኝ አውሬ ነው፣ ትሰማኛለህ? ከአንተ ጋር እዚህ መቆየት ምንም ነገር አላስብም በላት ተሳደበና ከዛ ትወጣለች። አዎ እንደምትመጪ እርግጠኛ ነኝ ሂጂ አሁን እያላት ነበር። እንደ አጋጣሚ ዳኒ ጠብቋት ከዳኒ ጋር ለማገናኘት ዳኒ የት እንደነበረች ጠይቃት ነበር። እና እዚህ ነበርኩ ብላ ስጠይቀው የመሳሪያ ድምጽ ግን እናንተ ናችሁ መሳሪያ ነው ትሁትና ካሌብን ለማስደንገጥ የተኮሳችሁ ብላ ስትነግረው አይ በጭራሽ ስለምን እንደምታወራው አላውቅም ብላ ሽምጥጥ ካድ ታደርገዋለች። ቲና እውነቱን ብትነግር አሁን እንደዛ አትይኝ፣ እኔ ምንም ማሸት ነገር የለም እውነቱን ነው እየነገርኩ ያለው እያለች ነበር። ታዲያ ስለ ቤትም ለቅቄ እወጣለሁ አታስብ እያለች ነበር። እኔ ቤት መከራየት አልፈልግም፣ የራሴ ቤት ውስጥ እገባለሁ፣ እነዛ ጠንካሴ ሰዎች አውጥቼ እኔ እዛ እገባለሁ እያለች ቤቱም ሆነ ድርጅት የኔ ነው እያለች ነበር። ቲና ስለምንድን ነው የምታወሪ? ቆይን እንዴት ነው ማድረግ ምቼ እያላት ምንድን ነው ያሰብሽው ንገሪኝ ብላት አይ አንተ ምንም ነገር አልነግር አልችልም፣ ምክንያቱም አላምንህም ዳኒ ትላለች። ምክንያቱም ሄዶ ለአባዬና ለካሌብ እንደመናገር እርግጠኛ ስለሆነች ምንም ምስጢሩ እንድታካፍል ፈቃደኛ አይደለችም ማለት ነው። አባዬም ትሁት ድንጋጤ ውስጥ ስላለች ለማማትና ምግብ ሰርቶ ሊያበላት ምግብ እየሰራ ነበር። የኔ አባት የኔ ጌታ ምስኪን፣ እውነት ምርጥ አባት ነው በነገራችን ላይ ማለት ነው። ምርጥ ለሰው አለ ክብር ምርጥ ነው ማለት ነው። እናቱ ስትመጣ አባዬ ምን እያደረግክ ነው ብላ ደነገጠች። ቁርስ ሰርቼ ላበላሽ ነው ልጄ እረፍት አድርጌጅና እያለ አይ አባዬ ሊሆን አይችልም በጭራሽ አይሆንም፣ እባክህ አባዬ አሁን በቃ ነው ልጨርሱ በጭራሽ አይሆንም፣ ዛሬ ቁርሴን እንድትበይልኝ ነው የምፈልገው እያለ አባዬ ይሄ ነገር ሊሆን አይችልም፣ እንደ አባዬ አንተ እንዴት ምግብ ሰርተህ እኔን ታበላኛለህ? ምን ችግር አለ ልጄ አንዳንዴ ባግዝሽ ችግር የለውም እኮ ምርጥ ቁርስ ነው የምሰራልሽ እያለ በመስቀና እያለ እየሰራ ነበር። ትሁት በጣም ተከረመች። ይልቁንስ አሁን ልጅና እረፍት አድርግና ቆንጆ ቁርስ አብረን እንበላለን ልጄ እያለት ነበር። እሺ አባዬ ትለዋለች። እና ምንም ነገር አይፈጠርም ደህና ካልሆንሽ በኋላ ላይ ሐኪም ቤት እንሂድ ትለዋለች። አይ አባዬ አታስብ፣ ሐኪም ቤት መሄድ አያስፈልግም፣ ደህና ነኝ እኮ አባዬ ምንም አልተፈጠረም፣ አሁን ደህና ነኝ። ይልቁንስ ካሌብ አልመጣም እንደዚህ እስካሁን ለጥያቄ ፖሊስ ጣቢያ ያቆዩት ይመስለኛል፣ ግን መጣል አታስቢ እያላት ነበር። ነገር ግን አታስቢ እያላት ነበር። ቢሆንም እሺ አባዬ በቃ አሁን ተው አባዬ እኔ ልስራ። አይ አይሆንም እኔ እሰራለሁ አንቺ ረፍት አድርጊ እያላት ነበር። እሷም እሽነና ዳኒ በጣም ተጨንቆ ነበር። ለሄደን እያወራ ነበር። ቲና እጅግ በጣም እያስፈራች ነው። የሆነ ነገር አቅዳለች። ነገር ግን እቅዷን ማወቅ አልቻልኩም፣ እንዴት ነግረኝ ፈቃደኛ አልነበረችም እያለ ነበር። ምንም ነገር አታመጣም እባክህ አታስብ ስለሷ እያለች ነበር። ኤደን አይ የሆነ ነገር ያቀደችው ነገርማ ትልቅ ነገር ይኖራል፣ ግን በጭራሽ ልታካፍለኝ አልፈለገችም ወይ እንድትነግረኝ አልፈለገችም፣ እሱን ያስፈራኝ እያላት ነበር። እና ምን መፍራት እንደሌለባት እየነገረችው ነበር። አባዬ ካሌብ እስካሁን አልመጣም፣ ለምን ሐኪም ቤት አንሄድም ልጄ እባክሽ ሐኪም ቤት እንሂድ እያላት ነበር። ነገር ግን ትሁት አባዬ አታስቢ እኔ በጣም እኮ ደህና ነኝ እያለች ስታወራው ነበር። ነገር ግን አንድ ነገር ብትሆኑ ምን ይጠኝ ነበር ልጄ እያለ ነበር። ነገርም ደህና እንደሆነች ደጋግማ እየነገረችው ነበር። መፍራት የለብም አባዬ እያለች ቲና እንደዛ ከሆነች በኋላ ድጋሚ ተመስገንን ለማግኘት እየሞከረች ነበር። ተመስገን አንድ ያቀድኩት ነገር አለ እና ያንተ እርዳታ ያስፈልገኛል፣ እንድትረዳኝ እፈልጋለሁ እያለችው ነበር። እንድትመጪ እርግጠኛ ነበርኩ፣ አየሽ ያለኔ ምንም እንደሌለሽ አመን ነበር፣ እንደዚህ ማረገሽ እንኳን ተመልሰሽ እኔ መምጣት እያለ እያሸፈበትና እየሳቅበት ነበር። አታሽብብኝ፣ ያንተ እርዳታ ፈልጌ ነው እየመጣሁ እንድትረዳኝ እፈልጋለሁ እያለችው ነበር። እሺ ምንድነው የምትፈልጊ እያለት ነበር።
እና የምትፈልገውን እየነገረችው ነበር። ተመስገን ቀለደባት። እንደዛ አድርጓት እንኳን ወደኋላ አልተቋጠጠችም። ተመልሳ እሱ ጋር በመምጣቱ በጣም የተገረመ ይመስላል። አዎ እርዳታ ፈልጌ ነው የመጣው። እናም እኔ እንድረዳው አንተ ደግሞ እንድትረዳኝ እፈልጋለሁ እባክህን ትላለች። አባዬ ቁጭ ብሎ እያሰበ ነበር። እንደአጋጣሚ ዳኒ ይመጣና የተፈጠረውን ነገር እየነገረው ነበር ማለት ነው። ዳኒ አባዬ ትሁት የለችም እንዴ እያሉ ነበር። የለችም ልጄ ተፈጠረ ብሎ ሲጠይቀው አባዬ ዜናን ለማናገር ሞክሬ ነበር፣ ግን ምንም ነገር ልትናገር ፈቃደኛ አይደለችም። ነገር ግን ስለ ሀብቱ፣ ስለ ቤቱና ስለ ድርጅቱ ነበር ስታወራ ነበረ። ስለ ትሁት ብቻ አይሆን እንጂ ስለ ቤቱና ስለ ድርጅቱ ምንም ነገር ልታረግ አትችልም፣ አታስብ እያለው ነበር። ስለ ትሁት ብቻ እኔ ነገር እንዳታስብ እያለ ነበር። ነገር ግን አባዬ ምንም ነገር ልትነግረኝ ፈቃደኛ አይደለችም፣ ድብቅ ሆናለች እና መሳሪያውን እሷ የተተኩስ ማን የተኩስ አላቅም። ነገር ግን እያደረገችው ያለው ነገር እጅግ በጣም ከባድ እየነገር ነበር። ተመስገንና ትሁት ይገናኙና ተመስገን እባክህ ተወኝ፣ ቆይ መሳሪያ ነው የተኮስኩ አንተ ነበርኩ ብላ ስጠይቀው አዎ እኔ ነበርኩ የተኮስኩት፣ እንደዛ ከማንም ግሳት ስትንሰላስል ሳይሽ እና ምን ማድረግ ነበረብኝ እያላት ነበረ። እባክህ ተመስገን በቃ ከህይወት ራቀኝ፣ እኔ አልፈልግም ከአንተ ጋር ጭራሽ ደስታሽ እኔ ነኝ፣ ከኔ ጋር ብቻ ነው ደስተኛ መሆን የምችል እያለ ነበር። እና አንድ ነገር ማድረግ ትችላለች፣ ስለዚህ አባዬ መጠንቀቅ አለብን ብለ ትሁት በተኛችበት እንዴት ነው በሩን ከፍቶ ግን ሊገባ ይቻላል? አይገርማችሁ? ትሁት በተኛችበት ተመስገን መጥቶ ከልፊቷ ቁጭ ብሎ እየተመለከታት እና እየተንጃበበ ነበር። ትሁት ስትነሳ በጣም ደንግጣና የምትጠፋበታል በጣም ደንግጣ ነበር። ውድ ተመልካቾች የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።
ነው።